በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ይህ ድርሳን የሊቀ መላእክት ቅዱስ ራጉኤል በዓል በሚከበርበት ዕለት በየካቲት 1 ቀን የሚነበብ የሚጸለይ ነው። የጸሎቱ ኃይል ሀገራችን ኢትዮጵያን እኛን የጥምቀት ልጆች ሁሉ ሕዝበ ክርስቲያኑን በእውነት ይጠብቀን አሜን። የተወደዳችሁ ወንድሞች ምዕመናን ሆይ የእግዚአብሔርን ስም ያለ እረፍትና ያለ አርምሞ የሚያመሰግኑ ትጉሃን መላእክት የእግዚአብሔር ባለሟሎች መሆናቸውን ተገንዝባችሁ በየወሩ የመላእክት አለቃ የቅዱስ ራጉኤልን በዓል ታከብሩ ዘንድ እጅግ ተገቢ ነው። አባቶቻችን ሐዋርያት በሥርዓተ ትምህርታቸው ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ቤተ ክርስቲያን አትራቁ፣ ነገር ግን ወደ እርሷ ማልዳችሁ በመሄድ ክብርን ስለሰጣቸው በመዓልትና በሌሊትም ሳይተኙና ሳያርፉ እግዚአብሔርን ከሚያመሰግኑ ትጉሃን መላእክት ጋር እጅ ንሱ፣ ለምኑ፣ አመስግኑም ሲሉ ተናግሯልና። ከቤተ ክርስቲያን የሚርቁትን ሁሉ አጋንንት እየተከታተሉ ያጠፏቸዋል። ማለት እሊህ አጋንንት በጎዳና እየጠበቁ በበሽታ ያሰቃዩአቸዋል፣ በጭንቅ በችግርና ከፍተኛ በሆነ ሐዘንም ላይ ጥሏቸዋል። እኒህ ክፉዎች አጋንንት ሰዎችን ይዘው በቁጥጥራቸው ስር ካደረጓቸው በኋላ ያሰቃዩአቸዋል፣ ከፈለጉም ይገድሏቸዋል። ዳግመኛም የተወደዳችሁ ምዕመናን ሆይ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የከበሩ መላእክት ሁሉ ከእናንተ ጋር አንድ ማህበር እንደሆኑ አስተውሉ። ወንጌላዊው ቅዱስ ሉቃስ ስለ መድኃኒታችን ልደት ሲናገር እነሆ ብዙ የሰማይ ሰራዊት በአርያም ለእግዚአብሔር ምስጋና ይሁን፣ ለሰው ልጅም ሁሉ በምድር ሰላምና ይቅርታ ተደረገ እያሉ እግዚአብሔርን ያመሰግኑታል ብሏልና። መላእክትም ከዚያ አልፈው ወደ ላይ ወደ ሰማይ ወጡ። የእስራኤል መሪ ሙሴ የእግዚአብሔር መላእክቶች ሁሉ ሲሰግዱለታል ያለውና ዳግመኛም ያዕቆብ በራእይ ከምድር እስከ ሰማይ የሚደርስ የወርቅ መሰላል ተተክሎ ጌታ ዙፋኑን በዘረጋበት መሰላል ላይ መላእክት ይወጡበታል ይወርዱበታል ያለው በዚህ ደረሰ። የሰዋስው ወይም የመሰላል ትርጉም በሁለት ወገን ማለት በነፍስ በስጋ ድንግል የሆነች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ምሳሌ ነው። ወርቁም በንጽሐት ይተረጎማል ይመሰላልም። ወንድሞቼ ሆይ ብርሃናውያን ስለሚሆኑ ስለ ብዙሃን የሰማይ መላእክት ክብር ኦሪት የተናገረችውን አስተውሉ። ስለዚህም ያዕቆብ የእግዚአብሔርን ከተማ ተመለከተ፣ በዚያም የእግዚአብሔር መልእክተኞች ተገናኙት። ያዕቆብም ይህ የእግዚአብሔር ማደሪያ እንደሆነ በተረዳ ጊዜ የዚያን ቦታ ስም የእግዚአብሔር ከተማ ብሎ ሰየመው። ዳዊትም በበኩሉ የእግዚአብሔር ሰረገሎች የብዙ ሺህ ሚሊዮን ናቸው፣ እግዚአብሔርም በመቅደሱ ሲና በመካከላቸው ነው። አባቶቻችን ሐዋርያትም በሥርዓተ ትምህርታቸው የእግዚአብሔር ሰረገሎች እልፍ አእላፋት የብዙ ናቸው፣ እግዚአብሔርን በሲና መቅደሱ ያመሰግኑታል አሉ። እንግዲህ የክርስቶስ ቤተሰቦች ወገኖች ሆይ ይህን ሁሉ ማመስገን የባህሪያቸው የሆነ የትጉሃን መላእክትን በዓል በታላቅ ምስጋና ማክበር ይገባናል። 3 ደቂቅ በእሳት ጉድጓድ መካከል ቆመው የጌታ መላእክት እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው ለዘላለምም ልዑል ነው ሲሉ አመስግነዋልና። ዳዊትም መላእክት ሁሉ ያመሰግኑታል ብሏልና። ለበዓል የሚገባውን ነገር ሁሉ በማዘጋጀት የሰማይ መላእክትን በዓላቸውን አክብሩ። የክብራቸውን ታላቅነት ተገንዝባችሁ ከፍጥረተ ዓለም ጀምሮ የሰው ልጅ ለጻድቃን መልካም ስራቸውን ለኃጥአንም ፍዳቸውን ለመክፈል እስከሚመጣበት ጊዜ ድረስ ለሰው ጠባቂዎችና አገልግሎት ሰጪዎች መሆናቸውን አስባችሁ መታሰቢያቸውን አድርጉ። የዓለም ፍጻሜ በሆነ ጊዜ የሰው ልጅ ክርስቶስ መላእክቶቹን ይልካቸዋል፣ ወንጀለኞችን ሁሉ እየመረጠ ከመንግስቱ ይለዩአቸዋል፣ በደለኞችንና አመፀኞችንም ከእሳት ጉድጓድ ይጨምሯቸዋል ተብሎ በመጽሐፈ ዳንኤልና በማቴዎስ ወንጌል እንደተነገረ። በዚያ ልቅሶ ዋይታ ጥርስ ማፋጨትም ይሆናል። በዚያን ጊዜ ጻድቃን በሰማይ አባታቸው መንግስት እንደ ፀሐይ ያበራሉ። እንግዲህ ሰሚ ጆሮ ያለው ይስማ። ዳግመኛም የሰው ልጅ ክርስቶስ በታላቅ ኃይል በተባና
በብዙ ምስጋና በመጣ ጊዜ መላእክቶቹን ከታላላቅ የመለከት ድምፅ ጋር ይልካቸዋል። ለእርሱ የተመረጡትንም ከሰማይ ዳርቻ ጀምሮ እስከ ዳርቻዋ ድረስ ከአራቱ ማዕዘን ይሰበስባቸዋል። ወንድሞቼ ሆይ ስለ አእላፍ መላእክት ከሕግ መጻሕፍት ቅዱስ ጳውሎስ የተናገረውን ስሙ። በመራድና በመንቀጥቀጥ ሙሴ የተናገረውንም አስተውሉ። ነገር ግን የሕያው እግዚአብሔር አገር በምትሆን በጽዮን በሰማይ ባለች ነፃ በምታወጣ በኢየሩሳሌም ሕሊናችሁን አስተጋቡ። ወንጌላዊ ቅዱስ ዮሐንስም በራእዩ እንዲህ አለ። በዙፋኑ ዙሪያ ያሉ የብዙ መላእክትና የአራቱን እንስሶችንም ድምፅ ሰማው። የሊህም ሊቃናት መላእክት ቁጥራቸው ሚሊዮን ጊዜ ሚሊዮን ነው፣ ስፍር ቁጥር የላቸውምና በታላቅም ድምፅ ለተሰዋው በግ ኃይል፣ ጌትነት፣ ጥበብ፣ ጽን፣ መንግስት፣ ክብርም፣ ምስጋናም በረከትም የባህሪ ገንዘቡ ነው ይላሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት በእነርሱም ውስጥ ያሉ ሁሉ በረከትና ክብር ኃይልና ምስጋናም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። አራቱ እንስሶችም አሜን አሉ። ሊህም ሊቃውንቶች ወድቀው ሰገዱ ሲል ተናገረ። ከአንዲት ቅድስት ቤተ ክርስቲያን የተወለዳችሁ ምዕመናን ሆይ በአማላጅነታቸው እየተማጸናችሁ ስለ በዓል አከባበር በመጽሐፍት እንደታዘዛችሁትም በሚያስፈልገው አገልግሎት ሁሉ የአእላፍ መላእክትን በዓል በማክበር ለእናንተ ይገባችኋል። ነቢይ ሄኖክ የተናገረውን ሰምታችኋል። እርሱ የጌታ መላእክት ማደሪያቸውን የቅዱሳንንም ቦታቸውን ስለ ሰው ልጆች ሲጸልዩ፣ ሲማልዱ፣ ሲለምኑም ዓይኖች የተመለከቱ በማለት ተናግሯልና። የመላእክት አለቃ የቅዱስ ራጉኤልን በዓል አክብሩ። በሰማይ ያሉ በእግዚአብሔር ፊት የሚቆሙ የአእላፍ መላእክትንም መታሰቢያቸውን አድርጉ። ካህኑ ዕዝራ በሚጸልይበት ጊዜ አቤቱ ለዘላለም የምትኖር በአርያም ባለ ሰማይ መንበር ላይ ተቀምጠህ ጥልቆችን ትመለከታለህ። ዙፋንህ የማይናወጽ ጌትነትህ የማያልፍ በአንተ ፊት መላእክት በፍርሃት ይቆማሉ ሲል ተናግሯልና። ስለ ሰማይ መላእክት ክብራቸውና በእግዚአብሔርም ፊት ስለመቆማቸው በመጽሐፈ ነገሥትም ተነግሯል። ነቢዩ ሚክያስም የእስራኤል አምላክ በዙፋኑ ላይ ተቀምጦ አየሁት፣ የሰማይ መላእክትም በዙፋኑ ቀኝና ግራ ቆመዋል በማለት ተናግሯልና። በሕጋውያን መጻሕፍት እናንተን ለመርዳት ወደ እናንተ እንደሚላኩ ተረድታችሁ የሰማያውያን መላእክትን በዓላቸውን አክብሩ፣ መታሰቢያቸውንም አድርጉ። በመጽሐፈ ግብረ ሐዋርያትም ከቀኑ በ9 ሰዓት የእግዚአብሔር መልአክ ራጉኤል ወደ እርሱ ገብቶ ለቆርኔሌዎስ በግልጽ ታየው ይላልና። ዳግመኛም ቅዱስ ጴጥሮስ 2 እጆቹን በሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ሳለና ሌሎች 19 ወታደሮች በግዞቱ ቤት ደጅ ሆነው ይጠብቁ በነበረበት ጊዜ እነሆ የእግዚአብሔር መልአክ ራጉኤል መጥቶ በአጠገቡ ቆመ። በግዛቱ ወይም በእስር ቤት ውስጥም ብርሃን በራ። ይህም መልአክ የጴጥሮስን ጎድኑን ነካ አደረገውና ፈጥነህ ተነሳ ብሎ አስነሳው። ሰንሰለቶቹም ከእጁ ወደቁ። መልአኩም ተነስተህ ፈጥነህ ወገብህን ታጠቅ፣ ጫማህንም አድርጋለውና እርሱም እንዳለው አደረገ። ሁለተኛም ልብስህን ልበስና ተከተለኝ አለው። ቅዱስ ጴጥሮስም ተከትሎት ወጥቶ አብሮት ሄደ። ቅዱስ ጴጥሮስም ሕልም የሚያልም ወይም ራእይ የሚያይ ይመስለው ነበር እንጂ በመልአኩ የሚደረግለት እርዳታ ሁሉ እውነት እንደሆነ አላወቀም ነበር። የመጀመሪያውንና የሁለተኛውን በር ካለፉ በኋላ ወደ ከተማ የሚያስገባው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም ሲሄዱ አንደኛውን አደባባይ ካለፉ በኋላ ያ የእግዚአብሔር መልአክ ቅዱስ ራጉኤል ከእርሱ ተለየው። ቅዱስ ጴጥሮስም ልቡ ከተመለሰለትና ሕሊናውን ካወቀ በኋላ እግዚአብሔር መልአኩ ቅዱስ ራጉኤልን ልኮ ከሄሮድስ እጅና አይሁድም ይጠብቁት ከነበረው ነገር ሁሉ እንዳዳነኝ በእውነት አሁን ተረዳው አለ። የተወደዳችሁ የክርስቶስ ወገኖቹ እነሆ የእግዚአብሔር አገልጋዮቹንና ወገኖቹን ከሰይጣን ተንኮልና ጥል በቅዱሳን መላእክቶቹ እጅ እንደሚያድናቸው መጽሐፍ የተናገረውን ወቁ አስተውሉም። በመጽሐፈ ዳንኤል እንደተነገረ በዚያን ጊዜ የእግዚአብሔር መልአክ ወደሚነደው የእሳት ጉድጓድ ወርዶ የእሳቱን ነበልባል መታው። የእሳቱን ነበልባል እንደ ውሃም አቀዘቀዘው። ሰዎቹንም ማለት 3 ደቂቁን እሳቱን አንዳችም ጉዳት አላደረሰባቸውም። እንግዲህ እግዚአብሔር ወዳጆቹን ባለመዋሎቹንም በቅዱሳን መላእክት እጆች
እንደሚጠብቃቸውና እንደሚረዳቸው መጽሐፍት ሁሉ ይነግሩናልና ያስተምሩናልምና እንደዚሁም ሁሉ ቅዱሳን መላእክት ለፍጥረቱ ሁሉ ይልቁንም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቡ የሆን ለሰው ልጅ እንደሚለምኑና እንደሚማልዱ ያስረዱናል። ስለዚህ በዜማ የምናመሰግነውን ማህሌታዊ ድምፃችንንና በንባብ የምናቀርበውን የምስጋና መዓዛ የቁርባኑንና የዕጣኑንም መስዋዕት ማሻተት ወደ ፈጣሪያችን የማቅረብ ስልጣን እንደተሰጣቸው አምነን የመላእክት አለቃ የቅዱስ ራጉኤልንና የሌሎችንም መላእክት በዓላቸውን ማክበር ይገባናል። ለነዳያን ብንራራ ጓደኛችንን ከልባችን ብንወድ መልካሙንም ነገር የመስጠት ስልጣን ያለውና በእውነት ጌትነት የባህሪ የሆነ አምላካችን ፍጹም ዋጋችን እንደሚሰጥ ተስፋ ይኑረን። የመላእክት አለቃ የቅዱስ ራጉኤል ልመናውና አማላጅነቱ የአላፍ መላእክት ኃይል ረድኤታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። እኒህ ያለ እረፍትና ያለ ማጓደል የሚያመሰግኑ አእላፍ መላእክትንም የክብራቸውን ከፍተኛነት ባሰብኩ ጊዜ የመላእክት አለቃ የቅዱስ ሚካኤልና የክርስቶስን ሰው መሆን ያበሰረ የቅዱስ ገብርኤልንም መንበረ ጸባዖትን የሚያጥኑ የ24ቱ ካህናተ ሰማይ እና የእሳት ዙፋን የተሸከሙትን የ40ቱ እንስሳት የነፍስና የሥጋ ሐኪም የሆነ ወደ ሳራና ወደ ጦቢትም የተላከ የቅዱስ ሩፋኤልንም ክብር ባሰብኩ ጊዜ ዓለምንና ብርሃናትን የሚቆጣጠራቸው ነደሳትን የተጎናጸፈ የብርሃናት አለቃ ቅዱስ ራጉኤልን፣ ቅዱስ ኡራኤልንና ቅዱስ ሱራኤልን፣ ቅዱስ አፍኔንንና ቅዱስ ሳቁኤልን የክብር ባለቤት በሆነ የሚሆን ወደ ጌትነቱ አዳራሽ ሰይጣናትን እንዳይቀርቡ የሚያግዳቸው የመላእክት አለቃ የቅዱስ የፋኑኤልንም ክብር በተመለከትኩ ጊዜ ያለ ሀኬትና ያለ ስንፍና ፈጣሪያቸውን የሚያመሰግኑ ትጉሃን የሚሆኑ የአላፍ መላእክትን ክብር ስመለከት እጅግ አድርጌ ያደንቃለሁ። ስለሆነም በዚህች በክርስቶስ ሙሽራ በቤተ ክርስቲያን ፊት በነፍስ በሥጋ በድንግልና የታተመች እሳተ መለኮትን ለመሸከም የበቃች ስለ ቅድስት ድንግል ማርያምም ስለ ነቢያትና ስለ ሐዋርያት ስለ ጻድቃንና ስለ ሰማዕታትም ብላችሁ በአማላጅነታችሁ ከሞተ ኃጢአት እንድን ዘንድ ፈጥናችሁ እንድትደርሱልን ለምናችኋለን እንማልዳችኋለንም። ለዘላለሙ በእውነት ይሁን ይደረግልን። የመላእክት አለቃ የቅዱስ ራጉኤል ረድኤትና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወገን ድንግል በምትሆን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይቅር ይበለን ይለመነን፣ አሜን። አቡነ ዘበሰማያት